ሰበር አስደንጋጭ ሩታና አብርሽ ሰርግ ላይ ምን ተፈጠረ? ማንንም ያልጠበቀው ክስተት። ዲያቆን ሄኖክ ኃይሌ በድርጊቱ አለቀሰ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ አባቴ ተክልዬ ያልሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ ይሄ መረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንጀምሩት በሉል እግዚአብሔር ስም ጠይቃለሁ። ሰብስክራይብ ያደረጋችሁ ደሉል ተሪ ቻናሉን ታበረታቱን በድጋሚ በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ቅዱስ ቤተክርስቲያናችንን በተመለከተ ዛሬም ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉን ጋበዝናችሁ። ወደ መጀመሪያው ቪዲዮ። የኔ ቆንጆ እግዚአብሔር ይካስሽ፣ እንዘምር እናስቀድስ ገዳም እንሂድ የሚል አንገቱን የደፋ ልቦናው ያማረ ፍቅርን ሆኖ ፍቅርን የሚሰጥሽ የሴትነት ክብርሽን የሚጠብቅልሽ ሰው እግዚአብሔር አምላክ ይስጥሽ። ካለቀሽበት ቦታ ሳቅሽ የተሰማ ይሁን። በድብቅ የጸለይሽውን ጸሎት እግዚአብሔር አምላክ በአደባባይ ይመልስልሽ። አይሆንልሽም፣ አይሳካላትም አቺም የተባልሽበት ቦታ እግዚአብሔር አምላክ በሞገስ ያቁምሽ። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው። ወዳችኋለሁ። ቪዲዮን እንደተመለከታችሁ ነው። ይሄ ምርቃት ለእህቶች ነው። አሜን ያሉት ሰዎች ይሁንላቸው፣ ይደረግላቸው። ኮመንቱን አሜን 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 እያላችሁ እንድትሞሉ በሉል እግዚአብሔር ስም እጠይቃለሁ። ለብዙ ሰዎች እንደርስ ኮመንት አድርጉ። አሜን 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 እያላችሁ ይሄ ምርቃት ለብዙ ሰዎች እንደርሱ አድርጉልኝ። እንግዲህ ለወንድሞችም እንግዲህ ይሄ ምርቃት አሪፍ ነው ብዬ አስባለሁ። ምክንያቱም ለእህቶቻችሁና ለሚስቶቻችሁ ይሆናልና አሜን 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 በሉላቸው ለነሱ። እስቲ ወደ ቀጣዩ መረጃ እንለፍ። እንግዲህ ባለፈው ድምጽ ስንሆንለት የነበረው አረካ አቡነ ገብረ መንፈስ ቅዱስ ወላይታ ሀገረ ስብከት ላይ የሚገኘው እንግዲህ መሬቱ መመለሱ እየተነገረ ይገኛል። ቢሳት እንኳን ደስ ያላችሁ ኦርቶዶክሲያኖች፣ ያው ጩኸታችን ተሰምቷል ማለት ነው። እግዚአብሔር አምላክ ሰምቶናል ማለት ነው። እስቲ ቪዲዮን ተመልክተን እንመለስ። እንኳን ደስ ያለን፣ እንኳን ደስ ያላችሁ ኦርቶዶክሳውያን። አዎ የአቡዬ ጉዳይ ተፈቷል። እግዚአብሔር ከኛ ጋር ነበረ፣ ድልም አደረግን። አዎ ቤተ ክርስቲያን ተገፍታ ነበር፣ ልጆቿም ታስረው ነበሩ። አዎ ካህናትም ደምተው ነበሩ። መድኃኔዓለም ግን ይህችን ቀን ሰጠን። ሳይት ፕላኑንም በእጃችን አስገብተናል። እውነት እጅግ በጣም ደስ ብሎናል። ክብር ለመድኃኔዓለም ይሁን። ቪዲዮ እንደተመለከታችሁ ነው ቤተክርስቲያናችን ድል አድርጋለች። ምክንያቱም ማንም ሰዎችን ቅድስት ቤተክርስቲያን ማፍረስ መንካት አይችልም። ምክንያቱም በኢየሱስ ክርስቶስ ደም የተመሰረተች አማናዊት ንጽሕት የሆነች ፖለቲካ ውስጥ የሌለችበት እንደዚሁም ዘረኝነት ጎጠኝነት ውስጥ የሌለች አንድና አንድ ክርስቶስን ብቻ የምትሰብክ አማናዊት ቤተክርስቲያን ስለሆነች ቦታ ርስቷ መወሰድ የለበትም። ሁላችንም ድምጽ በመሆናችንና በመረባረባችን ምክንያት እንግዲህ የቅድስት ቤተክርስቲያን ርስቷ ይዞቷ ተከብሮላታል ማለት ነው። እግዚአብሔር ይመስገን እያላችሁ ኮመንቱን አጽነቅቁት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የምድራዊ ንጉሶቹ ቢዝቱብንም እንገላችኋለን እናጠፋችኋለን ብለው ቢዝቱብንም እንግዲህ የሰማይ አባታችን አለው እያለን ይገኛልና እግዚአብሔር አምላክ የተመሰገነ ይሁን ማለት ነው። እንግዲህ ወደ ቀጣይ መረጃ ሳልፍ እንግዲህ ዲያቆን ሄኖክ ኃይሌ በህይወቴ ሲያለቅስ አይቼው አላቅም፣ ሲስቅ እንጂ ሲያለቅስ አይቼው አላቅም። እንግዲህ እያለቀሰ ቪዲዮ ተለቋል ማለት ነው። እስቲ ምን እንደሆነ ቪዲዮውን ተመልክተን እንመለስ። ኦርቶዶክሳዊ ውስጥ ገብቶ ልክ እንደ ኢኮኖሚው እንደ ማህበራዊ ጉዳዮች ውስጥ ገብቶ ፖለቲካ ውስጥ መሳተፍ አይችልም። ምን መሰል አሁን እንደዚህ ስል እንደው ስራዬ በዝቶ እንደው ለቁጥር አስቸግሮ እንዳይመስል አይደለም። በጣም ከመዘንጋት የተነሳ አንድ መዝሙር ለሁለት ዘማሪያን ሰጥቼ ያጣላውታል። ከሰንበት ትምህርት ቤት ያልዘለለበት ምክንያት ምንድነው ብለን ማንሳት እንችላለን? መስቀል አደባባይ ላይ የፕሮቴስታንት እምነት ቢከተሉ ሰዎች የኛን ጸናጽል፣ የኛን ከበሮ፣ የኛን ንዋያት ይዘው መቋሚያ ይዘው እንደ ወረብ ነገር ሲሞክሩ ወይም የኛን የሚመስል ነገር ለማሳየት ሲሞክሩ እንደ ኢትዮጵያ ቄስ ተንኮለኛ ነው ውሸታም አቱን ሲል ስሰማው እኔ አሁን ቤተክርስቲያንን አንተውም ከቶ የሚለውን መዝሙር ስሰማ ቤተክርስቲያንን አንተውም ከቶ
ዜማውን የሰራው ዘውዱ ነው። ዘውዱ ነው የሰራው። ግጥሙን እኔ የሰራሁት። አንዲት ጀርመናዊ ኢትዮጵያ ትመጣለች። ምን ልሰራ? የኢየሱስ ክርስቶስን ፊልም ልሰራ። ዘ ካውንት ኦፍ ሞንቴ ክሪስቶ ምናምን የሚል ነው። እሱን የሰራው። ከዛም በፊት ያሉ ትንሽ ጥሩ ናቸው ተብሎ ነው ለዚህ ካስቴት ተደረገው። ይሄው ምናልባት አይጥቅ በሚዲያ የወጣ ነገር ላይሆን ይችላል። እንደዚህ አይነት ሙከራዎችም ነበሩ። ይሄ ሁሉ ጦርነት ተደርጎ ይሄ ብቻ ሰው የሞተው እንደውም ቁስለኛው ይበዛል እንጂ አይሞትም። ለምንድን ነው ሲባል ወታደሮች መግደል አይፈልጉም። ዛቲ ድንግል የሚል ቆጠርኩት ቁጭ ብዬ 18 ካሜራ አውደ ምሕረቱ ላይ 18 ካሜራ አየሁ። አሁን ይሄ ሆሊውድ ነው ምንድነው ፕሮዳክሽኑ ማለት ነው? አንድ ስብከት ነው። 18 ካሜራ ያልኩ ካሜራ የሆነውን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታዋ እገሌ ቨርሰስ እገሌ ላይ መግባት አይደለም። የኢትዮጵያ ቤተክርስቲያን ቦታዋ ሲና ተራራ ላይ የሆነው ነው። የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ነው። አዲስ ምግብ መጥቷል ተጋሚ ነው የሚባል አሉታል እና ስንት በእንትን ተሳፍሮ ሄዶ ሲያዝ ሽሮ ነው እና የኔው ጉድነሽ አለ ይባላል። እና ሁሉ ነገር የሚያምርባት አደባባይ ብትወጣ የሚያምርባት ብትዘምር የሚያምርባት ቦታውን መቀየር ብትችል ብትቀብር የሚያምርባት ኢትዮጵያ ቤተክርስቲያን ትቅበር። ሌላውን ቶ ስትቀብር ቪዲዮውን ስታዩት እንደደነገጣችሁ ተስፋ አደርጋለሁ። እንግዲህ ሙሉ ፕሮግራሙን ማየት የምትፈልጉ ካላችሁ ኢሲአርት ሚዲያ ላይ እየገባችሁ የዚህን የዘመናችንን ድንቅ መምህር እንግዲህ ዲያቆን ሄኖክ ኃይሌን ቪዲዮ ሙሉ ለሙሉ ማግኘት ትችላላችሁ ለማለት ፈልጋለሁ። እንግዲህ በህማማት ወቅት እንግዲህ ኦርቶዶክሲያን ማህተብ አንገታቸው ላይ ያንጠለጠሉ ሁለት ባልና ሚስቶች ዩቲዩበሮች እንግዲህ ተጋብተዋል ማለት ነው። እሱ ላይ ብዙ የተዋሕዶ ልጆች ቅሬታቸውን እያቀረቡ ይገኛሉ። እንደዚሁም ደግሞ አረብ ሀገር ላይ የሚሰሩ እህቶችና ወንድሞቼ ሀሳብ እያነሱ ይገኛሉና እስቲ ቪዲዮዎች አሉ ተመልክተን እንመለስ። እነሱ ቪዲዮዎች አረ ሞልቷል። በቃ አብሽ ንገራቸው ሞልቷል። የለም ቦታ የለም። ምንድነው ርብቃ? ምንድነው ሰርግ ነው? በማቲ ቦት ሰርግ ወይኔ በላቸው የሁሉ ህዝብ የሁሉ ሰው ኧረ በእኛ አይነት ከየት ይመጣ? ለነገሩ ግማሹ አይጾምም። ወይኔ በላቸው ጋይስ ታፕ ሼር ኮፕሊንግ ኤቭሪባዲ ለሽክር ማለት ነው። በጣም ነው እንዴት ተናደዳችሁት? ቢያንስ ሰርጉ የኛ፣ ፕሮግራሙ የኛ፣ ምን ደግሰው እኛ፣ ምን በላው እኛ፣ ምን ንጋባው እኛ። ምን አገባችሁ? ከአንዳንድ ሰዎች ግን ልላችሁ ነበር ያመጣሁት። ፈታ በሉ። ለማንኛውም ሁለቱም ማህተብ አስረዋል። እንግዲህ እንደሚታየው ባለማህተብ ነው የሚመስሉኝ፣ ግን ሌላ እምነት ተከታይ ናቸው ሲባል ሰምቻለሁ። ይሁንና የሌላ እምነት ተከታይ ከሆኑ ግን ስለ ማህተብ ሊከሰሱ ይገባል። ምክንያቱም ሶሻል ሚዲያ እንትናቸው ተጠቃሚ ናቸውና ህዝብ ያጠፋሉ። ኦርቶዶክስ ከሆኑ ግን እነሱም ተጠያቂ ናቸው። ዛሬ ሰርጋቸው ላይ የተገኛችሁ በሙሉ በእግዚአብሔር ትጠየቃላችሁ። ሙሽሮቹ ኦርቶዶክስ ከሆኑ ሊከሰሱ ይገባል። ምን አይነት ልምምድ እያለማመዱ ነው? ምን አይነት ልምምድ ሃይማኖታዊ ጥሰትን እያስተማሩ ነው? በዕለተ ሆሳዕና እንዲሁም በዕለተ ህማማት ገብቷል። ኦልሬዲ እነሱ ሰርግ እያደረጉ ወይም ደግሞ ዝግጅት ፕሮግራም ባደረጉበት ሰዓት ሰርግ ሆነም አልሆነ ጭብብት፣ መጨባበጥ፣ መሳሳም እግዚአብሔር ይፋ ምናምን የማይቻልበት ሰዓት ላይ እነሱ ፕሮግራም አዘጋጅተዋል። ይሄ ሁሉ ባለማህተብ ኢምሬት ላይ አለመጾሙ በራሱ በጣም ያስደነግጣል። ምክንያቱም መጾም ይቻላል። ነፃነት ስላላችሁ ነው ቦት ላይ ሄዳችሁት። እንዴት አትጾሙ? በገንዘባችሁ ገዝታችሁ መብላት የምትችሉ ሰዎች ናችሁ። እሺ አትጾሙ። ክፉ ልምምድ ሃይማኖታችሁን የሚጻረር ክፉ ልምምድ ግን ለምን አትቃወሙ? ጸያፍ ስራችንን ቢያንስ ለምን ራሳችን ላይ አናስቀረውም? ትውልድን ለምን እናጠፋበታለን? እኔ በጣም ነው ያመመኝ ዛሬ። ከሙሽሮቹ የተገኛችሁ ሰዎች አሳመማችሁኝ። አንዳንድ የማውቃችሁ ማቴዎስ የምትባሉ ፕሮግራሙን አዘጋጅ፣ በዚህ ያገኘው ገንዘብ ያለህን ሁሉ ይዞብህ ይጥፋ። በዛሬ ፕሮግራም በዛሬ ድግስ ያመጣው ገንዘብ ይዞብህ ይጥፋ። እውነቴን ነው የምልህ፣ አይበርክትልህ። አዘጋጆች በሙሉ ማህተብ ያሰራችሁ እዛ የተገኛችሁ በሙሉ እውነቴን ነው እግዚአብሔር ይመልስላችሁ ምላሻችሁ። ምክንያቱም መጥፎ ልምምድ እናንተ የሰራችሁ ስህተት ቀላል ከመሰላችሁ በጣም ከባድ ነው። በቪዲዮ ተቀርጾ የሚቀመጥ በዕለተ ህማማት የተደረገ ዝግጅት ነው። እናዝናለን በጣም። ቪዲዮን እንግዲህ እንደተመለከታችሁት ነው ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ለኛ ለሰው ልጆች ሲል እንግዲህ 6666 ጊዜ ተገርፎ መስቀል ላይ የተዋለልንን ውለታ ረስቶ እንግዲህ
ዛሬ እየበሉ እየጠጡ እየጨፈሩ ይገኛሉ ምንም ሳይሰማቸው። ኢየሱስ ክርስቶስ መታመሙን ረስተው እንግዲህ የነሱ ደስታ በልጦባቸው ሰርጋቸውን እያከናወኑ ይገኛሉ ማለት ነው። እንግዲህ አንገታቸው ላይ ማተብ ያንጠለጠሉ ግለሰቦች እዛ ጋር ብዙ ናቸው። የጾም ምግብ እየበሉ ይገኛሉ። በጣም የሚያሳፍር ተግባር ነው። የቅድስት ቤተክርስቲያናችንን ዶግማን፣ ትውፊቷን፣ ቀኖኗን እኛ ካላከበርንላት ማንም ሊያከብርላት አይችልም። እባካችሁን እቺን አማኑኤል ቅድስት ቤተክርስቲያን ሰድቦ ለተሳዳቢ አንስጣት፣ አናሰጣት። እባካችሁ ቅድስት ቤተክርስቲያንን የማትወክሉ ግለሰቦች እባካችሁን ሃይማኖታችንን አታሰድቧል። ንጽሕት ክብርት የሆነችውን ሃይማኖት አታስከድቡብን ለማለት እፈልጋለሁ። የሃይማኖት ትችቶች፣ የሃይማኖት መጠላላቶች እየመጡ ያሉት በእንደነዚህ አይነት ድርጊቶች ነው። የቅድስት ቤተክርስቲያናችንን ስርዓቷን ባለማክበራችን። እባካችሁ የምትከተሏቸው ሰዎች ደግሞ ሃይማኖታቸውንና መስቀሉን ካላከበሩ ኢየሱስ ክርስቶስን ካላከበሩ ሰውን ያከብራሉ ብዬ አላስብም። እባካችሁን የምንከተለውን ፎሎ የምናደርገውንም ሰው እንወቅ ለማለት እፈልጋለሁ። እነዚህ ዩቲዩበሮች እችን አማኑኤልን ቅዱስ ቤተክርስቲያን በድሏል። አማኑኤልን ቤተክርስቲያን ብቻ ሳይሆን ኢየሱስ ክርስቶስን በድሏል። ይሁዳ በ30 ብር ነው የሸጠው፣ እነሱ ግን ከዛ በታች ነው የሸጡት ብዬ ነው ማስበውና እባካችሁን እንጸልይላቸው፣ ልቦናቸው እንዲመለስ ይቅርታችን ቅዱስ ቤተክርስቲያን እንዲጠይቁ ሁላችንም በጸሎታቸው እናስባቸው ለማለት ፈልጋለሁ። ሐሳባችሁን አስተያየታችሁን ኮሜንት ላይ ጻፉ። እኔ የተሰማኝን ነው የገለጽኩላችሁ ማለት ነው። ወደ ቀጣዩ መረጃ ስናልፍ እንግዲህ እፎይ ዝምታውን ሰብሯል። እንደዚሁም አቡነ አብርሃም ላይ ያደረገውን ነገር ንግግር ተመልክተን እንመለስ እስቲ። ስራ እስከ ምክትል እንትኑ ወደዛ መምራት ነበረባቸው አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ሜቢ ይሰማለኝ ስታክ አድርጓል እኔ ጋር ይሰማል። ኦኬ ይሰማለሁ። ስለዚህ እሳቸው ፈቃደኛ ባለመሆናቸው በእሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቅ ሆኖብናል ማለት ነው። የሊቃውንት ጉባኤ እንትኖች ኦኬ አንዴ ቲክቶክ እንትን እያለ ነው። ይሰማለሁ ይሰማል። እሺ ስታክ እያደረገብኝ ነው። ኦኬ አሁን ተመልሻለሁ። መልካም ቪዲዮውን እንግዲህ እንደተመለከታችሁ ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እስቲ ልደተ ቃል ደግሞ እሱን በመቃወም እንግዲህ የተናገረው ንግግር አለና እሱን ደግሞ ተመልክተን እንመለስ። ለፈው መከራ ልደት ለሰከንድ አላሳለፈው። እፎይ የተጨነቃትን አንዲቷን ሌሊት ልደት አልተጨነቀም። ኦኬ አልተጨነቅኩኝም። ለዛ ዝም ብዬ እንደቀልድ እፎይን ተነስቼ ምን አባ ስለሆንክ ነው አንተ አባቶች የምትናገረው በሚል በድፍረት ቃል እኔ አልናገረውም። ግን ወንድሜ እፎይ እግዚአብሔር ከዚህ በላይ ያበርታ ያጠንክርህ። ግን ትንሽዬ በአቡነ አብርሃም ላይ ያለችው ነገር ግን መስተካከል ግን አለባት። የፈለገ ይሁን ጊዜ የሚሰጠው ጉዳይ መሆን አለበት እና እንደኔ አንዳንድ ነገሮችን በውስጣችን ይዘን መቀጠል የሚደግፉን ሰዎች ካሉ ሊያበረቱን የመጡ ሰዎች ካሉ እሰየው። በቃ ከደገፉን ካበረቱን ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠር በጣም በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ ግን ልክ አይደለም። የተሰሩ በጣም በርካታ ብዙ ነገሮች ሊኖሩ ይችላሉ። ያሳለፋችሁት በጣም ብዙ መከራ ሊኖር ይችላል። ልክ ነው፣ አሳልፋችኋል። ዋጋችሁን እግዚአብሔር በሰማ አይክፈላችሁ፣ ሰው አይክፈላችሁ። ሰው ጎበዝ ናችሁ ብርቶች ናችሁ ስላሏችሁ ማለት ነው ምንም አይጠቅማችሁም። እነፍ ወይንም ቢሆን 1 ሚሊዮን ሰው ከፊት ለፊት ቢሰለፍ ከሞት አያተርፍም እግዚአብሔር ካንተ ጋር ካልሆነ በስተቀር። መድኃኒዓለም ብቻ አይተው፣ መድኃኒዓለም ብቻ አይለይ። አሁንም የማንም የቪዲዮ ጋጋታ አይደለም እፎይንም ሆነ ወንድሞቹን ከሞት መሃል አሳልፎ ዛሬ ድምጻቸውን እንደሰማ ያደረገ የእግዚአብሔር ቸርነት ነው። የእግዚአብሔር ቸርነት ነው። ለዛ ትንሽ ትዕግስት ያስፈልጋል። በአባቶች ዙሪያ ላይ ትንሽ ታገሱ። አይኖ ቀላል አይደለም። ችግር የለም እያልኩኝ አይደለም።
ችግር የለም እያልኩኝ አይደለም። ዝምታ አልበዛም እያልኩኝ አይደለም። ዝምታ ጸጥታ በዛ እያልኩኝ አይደለም። ግን እኔና እናንተ ከምናይበት መነጽር ግን እኔ ምንም በሉኝ ምንም እኔ በጣም ብዙ ማስተዋል የሚጎለኝ ስሜታዊ ከሆንኩት ከልደተ ቃል ይልቅ በእድሜ በጣም ከፍ ያሉና ብዙ መከራ የተቀበሉ አባቶች እሳቱ ጋር ያሉ ሰዎች ማለት ነው። እንግዲህ ለወንድማችን ቃሎትን ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን። እንግዲህ በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩልን። መልካም የሕማማት ሳምንት ይሁንልን። አብዝተን እንስገድ፣ አብዝተን እንጸልይ። ለአማኔት ለሆነችው ቅድስት ቤተክርስቲያን እንደዚሁም ለኢትዮጵያ ሀገራችን ሰላማችን እንዲመለስ አብዝተን እንጸልይ፣ እንጹም ለማለት እፈልጋለሁ። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑ። እናመሰግናለን።